የትራምፕና የሶማሊያዊቷ ሴት ፍጥጫም። And we don't want them in our country. I can say that about other countries too. We don't want them the hell. We got to በአሜሪካ የተከፈተ የጸረ ስደተኞች ዘመቻ ከኤርትራ፣ ሶማሊያ፣ የመንና ሌሎች ሀገራት ስደተኞች ወደ አሜሪካ እንዳይገቡ እገዳ እስከ ማውጣት የደረሰ ነውጥን አስከትሏል። ዜጎቻቸውን ወደ አሜሪካ እንዳይላኩ የከለከሉ ሀገራት ዝርዝር በአሁኑ ሰዓት 19 ሲሆኑ ቁጥሩ ወደ 30 ከፍ እንደሚል ተገልጿል። ዶናልድ ትራምፕ ኢልሃን ኦማር የተባለች ሶማሊያዊት የኮንግረስ አባልን አታስፈልግኝም ሀገሬን ለቀሽ ውጭልኝ ሲሉ የተደመጡትም በዚሁ አዲሱ ግለታቸው ውስጥ ሆነው ነበርም። የሚኒሶታ ነዋሪ ሶማሌዎች ከአሜሪካ የታክስ ከፋይ ዜጎች ገንዘብ ሰርቀው አልሸባብን እያስታጠቁ ነው ሲሉ ሶማሌዎቹን የከሰሱበትም ሌላኛው ጉዳይ ነበርም። በዋይት ሃውስ አቅራቢያ ላይ የቤተ መንግስት ጠባቂዎች ላይ ተኩስ የከፈተው አፍጋኒስታዊ ወጣት እጁ ከሲአይኤ ጋር የተያያዘ መሆኑን የዘገቡ የመረጃ ምንጮችም ነበሩ። ሌሎችም አወዛጋቢ ክስተቶች የታዩባት አሜሪካ በዚህ ሳምንት በርካታ ዜናዎችን እንካችሁ ብላለችም። ከነዚህ መካከል የኢልሃን ኦማርና የትራምፕ ፍጥጫ አንዱ ነው። አብራችሁን ቆዩም። If we keep taking in garbage into our country, Ilhan Omar is garbage. She's garbage. Her friends are garbage. ኢልሃን ኦማር ኢትዮጵያ ለኔ ተዋት እናንተ ሰላማዊ እንቅልፋችሁን ተኙ ስትል ለሶማሊያውያን ዜጎቿ ጥብቅና በመቆም የምትታወቀው ሴት ዛሬ ከአሜሪካ ዲፖርት የመደረግ ስጋት ውስጥ ሆና እንቅልፍ እንዳጣች እየተነገረ ይገኛል። በእሷ ምክንያት ትራምፕ ሶማሊያውያን ላይ ዘምተውባቸዋል። ከመገዳደል ውጪ ሌላ ነገር ከማይሰራባት ሀገር መጥተው እኛን በአስተዳደራችን ሊከሱ ይፈልጋሉ። እነዚህን ሰዎች ሀገሬ ውስጥ አልፈልጋቸውም ሲሉ በአደባባይ አውጀዋል። ኢልሃን ኦማር በጥብቅ በሚፈልጓት ጠላቶቿ ፊት ነጥብ መጣል ጀምራለችም። አንዱ ነጥብ ወንድሟን ማግባቷ ነው። Ilhan Omar, a woman who married her brother, which is a violation of federal immigration law. አዎ የሪፐብሊካን ተሟጋቾች ሴቲቱን በዚህ ድርጊት ወንጀለኛ ነች ይለዋታል። ይህም ወንጀሏ ከሀገር እንደሚያስባርራት ያምናሉ። የትራምፕ አሜሪካን ከስደተኞች የማንጻት ዘመቻ ከሹም እስከ ተራው ዜጋም barely a country, you know, they have no anything. They just run around killing each other. There's no structure. ትራምፕ ከሰሞኑ የከፈቱት ስደተኞችን የመመርመር ዘመቻ ለተራ ሰርቶ አደር ብቻ የተገደበ አልሆነም። የኮንግረስ አባሏ ሶማሊያዊቷ ኢልሃን ኦማር የአዲሱ የትራምፕ ጸረ ስደተኞች ኢላማ ከሆኑት ፊት ለፊት ላይ የተቀመጠች ሰው ሆናለችም። ዶናልድ ትራምፕ ኢልሃን ኦማር ዝቃጭ ነች፣ እሷ ብቻ ሳትሆን ጓደኞቿም ዝቃጭ ናቸው፣ ከገሃነም መጥተው አገራችንን እየረበሹ ነው በማለት ራሷንና በሚኒሶታ የሚኖሩ ሶማሊያውያን ላይ ያነጣጠረ ንግግር አድርገዋል። የሶሻል ዌልፌር የድሃ ገፍ ገንዘብ እየከፈልን ነው የምናኖራቸው፣ ለሀገራችን አንዳችም ጥቅም ሰጥተው አያውቁም፣ ስራቸው ማማረርና ማበጠልጠል ብቻ ነው፣ አንፈልጋቸውም ሲሉ ትራምፕ ተናግረዋል። ኢልሃን ኦማር ሶማሊያ ከምትባል እንደ ሀገር የማትቆጠር ሀገር መታ እኛን ሀገራችንን እንዴት መምራት እንዳለብን ስትመክረን ነው የኖረችው። በየቀኑ እርስ በርስ ሲገዳደሉ የሚውሉ ሰዎች ከሚኖሩባት ሀገር መታ እኛ ሀገራችንን እንዴት መምራት እንዳለብን ብሎም ደግሞ ህገ መንግስታችን ስላለበት ችግር ልትነግረን አይገባም ሲሉ የኮንግረስ አባሏ ሶማሊያዊት ማንነት ላይ ያነጣጠረ ትችቶችን የሰነዘሩት ትራምፕ በዚህ ብቻ አላበቁም። ኢልሃን ኦማር ወደ አሜሪካ ለመግባት ስትል ከወንድሟ ጋር የውሸት ትዳር መፈጸሟንና በዚህም የኢሚግሬሽን ፍራውድ ወይም ማጭበርበር መፈጸሟን ተናግረዋል። በዚህ ውንጀላ ጥፋተኛ ሆና ከተገኘች የአሜሪካ ዜግነቷ ጥያቄ ላይ እንደሚወድቅ የተናገሩትና ውንጀላው አሉባልታ እንደሆነ የሚናገሩት ለሁለት ተከፍለው ታይተዋል። ኢልሃን ኦማር የትራምፕን ዛቻ የቀላቀሉ ስድቦች ተከትሎ በሰጠችው ምላሽ ትራምፕ ራሱ ለመጀመሪያ ጊዜ የወንጀል ክስ ቀርቦበት ፕሬዝዳንት መሆኑ ይታወቃል። አሁንም የወንጀል ክስ ሳቀርብበት በእኔ ላይ የከፈተው የስም ማጥፋት የሰውን ትኩረት ለመቀለበስ በማሰብ የጀመረው ነው ስትል መልሳለችም። ትራምፕ ከዚህ በላይ ዘረኛ ነው፣ ስለኔ አብስቶ ለምን እንደሚጨንቅ አይገባኝም፣ ይሄ በጣም የሚያሳፍርና ብልግና ነው፣ የአእምሮ ችግር ሳይኖርበት አይቀርም፣ ሕክምና ቢያገኝ ጥሩ ነው ስል እመክራለሁ ስትል ወርፋቸዋለችም። ኢልሃን ኦማር ከዚህ በፊትም በእንደዚህ አይነት ኃይለ ቃላት የምትታወቅ ናትም። የሴቶች የጥቁሮችና ሌሎች አናሳ ቡድኖች ታጋይ ተደርጋ
መቆጠር ከጀመረች የቆየች ስትሆን አንዳንድ አስተያየቶቿ ግን ከብዙዎች ጋር እጅጉ ያላተሟት ነበርም። ኢልሃን ኦማር በሶማሊያ ተወልዳ ገና በልጅነቷ ሀገሯን ጥላ ተሰዳለችም። በልጅነቷ በእርስ በርስ ጦርነት የምትታመስ ከነበረችው ሀገሯ ሶማሊያ ከቤተሰቦቿ ጋር አመልጣ በመጀመሪያ ወደ ኬንያ ተጉዛለችም። በኬንያ ስደተኞች መቆያ ጣቢያ ለተወሰኑ ዓመታት ከቆየች በኋላም አሜሪካ ተቀብላታለችም። ከልጅነት እስከ አዋቂነት እድሜዋ በአሜሪካ ብዙ ዓመታትን ያሳለፈችው ኢልሃን ኦማር የአሜሪካ ዜግነትን ካገኘች በኋላ የፖለቲካ ሕይወትን በመቀላቀል የሚኒሶታ ሕዝብን የአሜሪካ ኮንግረስ አባል መሆን ችላለችም። ኢልሃን ኦማር በሶማሊያ የእርስ በርስ ጦርነት አምልጣ በመጨረሻ ከአሜሪካ ትልልቅ ባለስልጣናት ጋር ኃይል የምትለካካ ሰው ሆናለችም። ኢልሃን የምትወክለው የሚኒሶታ ግዛት በአሁኑ ሰዓት እስከ 80 ሺህ የሶማሊያ ተወላጆች የሚኖሩባት ሲሆን ከእነዚህ ውስጥ ብዙዎቹ የአሜሪካ ዜግነት የተሰጣቸው ናቸው። ትራምፕ የከፈቱት የጸረ ስደተኞች ዘመቻ ዋነኛ ኢላማዎች እነዚህ ሶማሊያውያን ሆነዋል። ትራምፕ ሚኒሶታና ሶማሊያውያን ላይ የከፈቱት ውንጀላ የሶሻል ዌልፌር ወይም የማህበረሰባዊ ደህንነት የሚውል ገንዘብን በማጭበርበር በጠቅላላው በቢሊዮን ዶላር የሚቆጠር ዶላር ወደ አገር ቤት እየላኩ ለአልሸባብ እያቀበሉት ነው በሚል ክስም የተያዘ ነው። ከዚህ የሶሻል ዌልፌር ፈንድ ውስጥም ለኦቲዝም ተጠቂዎች ተብሎ የሚሰጥ የድጋፍ ገንዘብ ያለ ሲሆን ሶማሊያውያኑ የኦቲዝም ተጠቂ ሳይሆኑ በውሸት ራሳቸውንና የቤተሰቦቻቸውን አባል የኦቲዝም ተጠቂ እንደሆኑ በማቅረብ ገንዘብ ሲቀበሉ ነበር የሚለው ከብዙዎች ውንጀላዎች እንደ ምሳሌ የሚነሱት ክስ ሲሆን ይህ ክስ በብዛት በፖለቲካ አስተሳሰባቸው ሪፐብሊካን በሆኑ ሰዎች የሚነሳ ሆኖ እናገኘዋለን። ይህንን እንደ መነሻ የሚያቀርቡት አንዳንድ ሪፐብሊካኖች የዲሞክራቶችን ሀገር ጠል ፖሊሲ ተጠቅመው የተሰገሰጉብን ሰዎች አሜሪካን የማፍረስ አጀንዳ ያላቸው ናቸው ሲሉ ኢልሃን ኦማር ላይ ጣታቸውን ይቀስራሉ። በሌላ ምሳሌ ደግሞ ጋዛውያንን እየጨፈጨፈች ባለችው እስራኤል የታወረው ዓለም አይኑን መግለጥ የሚችልበት ጊዜ እንዲመጣ እመኛለሁ ስትል ትዊት ያደረገችበት አጋጣሚ ኢልሃን ኦማርን አይሁዶች ጠልለች በሚል ከፍተኛ ተቃውሞን ያስነሳባት ነበርም። በሌላ በኩል በኬንያ ናይሮቢ ከ10 ዓመት በፊት የተፈጸመው አሜሪካውያን የቆሰሉበትን የዌስትጌት የገበያ ማዕከል የሽብር ጥቃት አስመልክቶ በሰጠችው አስተያየት አሜሪካ ሽብርተኛ ብላ የምትፈርጃቸው አካላት ድንገተኛ ከመሬት የበቀሉ አድርጎ መገንዘብ ስህተት መሆኑን ገልጻ አሸባሪዎች የሚፈልጉት አሜሪካ በምትከተለው የተሳሳተ የውጭ ፖሊሲ ምክንያት በሚወለዱ ቂሞች ነው ስትል የሰጠችው አስተያየት ኢልሃን ኦማር ላይ ሌላ ተቃውሞ ያስነሳባት ነበርም። ኢልሃን ኦማር የአሜሪካ ኮንግረስ አባል ሆና አሜሪካ ከሌሎች ሀገር ጋር በመተባበር ሽብርን ለማስቆም በሚል ያካሄደቻቸው ዘመቻዎች ለብዙዎች ሶማሊያውያን ሞት ምክንያት እንደነበር በመግለጽ የኮነነችባቸው አጋጣሚዎችም አሉ። ኢትዮጵያ ከሶማሊያ ተገንጣይ ክልል ሶማሌላንድ ጋር የባህር ወደብ ስምምነት በፈጸመችበት ወቅት ስምምነቱ የሶማሊያ ሉዓላዊነት የሚነካ ነው በሚል ከፍተኛ ተቃውሞ ካሰሙ ድምጾች አንዷ የነበረችው ኢልሃን የአሜሪካን ሕግና ስርዓት ተጠቅሜ ይህ ህልም እውን እንዳይሆንና የሶማሊያ ድንበር እንዲከበር እሰራለሁ፣ ሶማሊያ በሌላ ሀገር ስር እንደማትወድቅ እርግጠኛ ሆኛለሁ፣ ሰላማዊ እንቅልፍን መተኛ ትችላለሁ ስትል ለሶማሊያውያን ያደረገችው ንግግርም በአንድ ወገን ኢልሃንን ዘር ላይ ያተኮረ ጽንፈኛ ሀሳብ የያዘች ናት የሚል ትችትን ያሰነዘረባትና በሌላ መልኩ ደግሞ ንግግሯ አሜሪካን ያላስቀደመና የመጀመሪያ ታማኝነቷ ለማን እንደሆነ ፍንትው አድርጎ ያሳየ ነው በሚል በአሜሪካ ባለስልጣናት ሳይቀር ወቀሳ እንዲቀርብባትና ከኮንግረሱና ከአሜሪካ መባረር አለባት በሚል ሀሳቦች እንዲሰጡባት ያደረገ ነበርም። ኢልሃን ኦማር ከሁሉም በላይ በዲሞክራቶች ጭምር ድጋፍን ሳታገኝበት ያስቀራት እጅግ አደገኛ የተባለው ንግግሯ በዚህ ዓመት የፈጸመችውን የቻርሊ ከርክ ግድያ አስመልክቶ በሰጠችው አስተያየት ነበርም። የቀኝ ዘመን ፖለቲካ አራማጅ የነበረው ቻርሊ ከርክ በአንድ ትምህርት ቤት ውስጥ ህዝብ በተሰበሰበበትና በርካታ ተቃዋሚዎችን በሚያስተናግድ መድረክ ላይ ተማሪዎች ጋር የፊት ለፊት ፖለቲካ ንግግር እያደረገ በነበረበት ሰዓት ከተመልካቾች አቅጣጫ በተተኮሰበት ጥይት የተገደለ ሲሆን ከቻርሊ ከርክ ሞት በኋላ አስተያየቷን የተጠየቀችው ኢልሃን ቻርሊ ከርክ የጥላቻ ንግግሮችን የሚነዛ ሰው ነበር፣ ለልጁ የሌጋሲ ሐውልት ለማቆም እያደረገ ያለው እንቅስቃሴ ትክክል አይደለም፣ ጉዳዩን አፈር አልብሰን መርሳት ነው ያለብን ስትል ያደረገችው ንግግር በበርካቶች ዘንድ ከፍተኛ ተቃውሞን ያስነሳባትና በደጋፊዎቿ ዲሞክራቶች ጭምር የጸጥታ ተቃውሞ ያደረሰባት እንደሆነ ይነገራል።
ይህ አጋጣሚ ኢልሃን ኦማር ርዕዮተ ሰላማዊ ሙግት ውስጥ በመጠመዷ ማህበራዊ እውነታዎችን ሙሉ በሙሉ እንድትዘነጋ ያደረጋት ደረጃ ላይ ያደረሰባት ነበር ሲሉ አስተያየታቸውን የሚሰጡ ዛሬ ላይ ኢልሃን ኦማር አሜሪካን ለቃ ትውጣ የሚለው ጠንካራ ዘመቻ ምክንያቱ የተጠነሰሰው በዚያች ቀን በተናገረችው ንግግር እንደሆነ ይገልጻሉ።